አሁን ነው እንዲያወቁት መሆኑ መሰለኝ። ሰዎቹ ግን እንዴት ነው ይሄን ያህል ዘመን ገበያ ውስጥ ሊቆዩ የቻሉት? እሱንማ የምታውቀው አንተ ነህ። ቆይ ይሄን ያክል ጊዜ እንደዚህ አድርገህ ከገበያ ማስወጣት እየቻልክ እንዴት እስከ ዛሬ ታገስካቸው? ታግሻቸው መስሎሽ ነው? እና ምንድን ነው? ረጅም ጊዜ ሜላትን ደካማ ጎን ለማግኘት ከብዶኝ ነበር። እና አሁን እሱን አግኝተህ ነው? አዎ፣ እቺ የጠፋችው ልጅ ወደ ቤት ከተመለሰች በኋላ ሜላት ደክማለች። እዚህ ማይሆነው ምን ነው ቤቱ ብቻ ጠባብ ነው ልትል እንዳይሆን ግድ የለም ፋኖሲ። አይ ስጭኝና አቀራርቢ እባክሽ። አረ ሊዶ ያ ፋኖሲ ለሁለተኛ ጊዜ በችግርሽ ጊዜ ትቼሽ ሄድኩኝ። ሜሉዬ አንቺ የማታልፊው ችግር እንደሌለ ባውቅም ምናልባት ካገዝኩሽ ብዬ በድጋሚ ከሀገር ወጥቻለሁ። ቆይ ደግሞ እንዳትቆጪ ነገሩን ላስረዳሽ። ሜሉ ደጋግሜ ልነግርሽ ስሞክር ጆሮ የነፈቅሽኝ ስለ ድርጅቱ ጉዳይ ነበር። ድርጅቱ ያለበትን እንዲህ ነው ብዬ ከምነግርሽ አንቺ ራስሽ ሄደሽ ያለበትን ሁኔታ ብትመለከችው በጣም የተሻለ ለእኔ የሰማይንና የምድርን ያህል የከበድሽ በጣም ልዩ ሴት ነሽ። አሳዛኝ ዜና እናቀርባለን። የዚች ሀገር የሀዘን መግለጫ ግመሽ ነስቶ ወደ አሜሪካ በረራውን የጀመረው ቦይንግ 7 የበርካታ ሰዎች ህይወት ማለፉን ሰምተናል። አውሮፓ ህይወታቸውን ላጡት ቤተሰቦች መጽናናትን እየተመኘን ሙሉ መረጃ እንደደረሰን የምንመለስ ይሆናል። ምን ላድርግ ምናሴ? እማዬ እኔ አልወጣም ምናሴ። እማዬ እባክሽ ንቂ እማዬ። እሺ አንሳት። ሰላም ጤና ይስጥልኝ ክብራንና ክብራን ቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ እንደተለመደው ዛሬ ደግሞ ኖላዊ እነሆ ክፍል 196 ላይ ደርሷል። ታዲያ ዛሬ ላይ ወይዘሮ ሜላት ንብረቷን ሆነ ድርጅቷን ልታጣበት የተዘጋጀች ነው። ምክንያቱም አቶ በቃሉ በጣም እየተበቀላት ነው ያለው። ቤቴን በቤቱ አስቀምጦ እየሰለለች እና ምን እንደምታደርግ ምንም እንደምትሰራ ሁሉንም መረጃ አንድ ባንድ ለአቶ በቃሉ እያቀበለችው ነው ያለችው። ወይዘሮ ሜላት ግን ነገሩ ስላልገባት ጭራሽ ተሱ ጋር አብሬን ስሪ ሂጅና ተመለሽ በማለት ብትልካትም እሷ ግን ከአቶ በቃሉ ጋር ተስማምታ ተመልሳለች። ለእህቷም እንዳለቻት ይሄ ቤተሰብ በቅርብ ጊዜ ውጭ ይወጣል፣ ተነቤታቸው ይወረሳል። ስለዚህ እኛም ቶሎ መዘጋጀት አለብን በማለት ነበር የነገረቻት። የስራ እና አሴ ደግሞ ፈጠጫ ይዘዋል። ጆሮ እንግዲህ እየተከተለ ነበረ ከተምቹ ጋር። ተምቹ ደግሞ ይቅርብን እባክህ ከሱ ጋራ በማለት ሰፈሩ ድረስ በመሄድ ከቤቱ እስከሚወጣ ድረስ በመጠበቅ ከጠበቁትም በኋላ ከኋላ ሲከተሉ ከቆዩ በኋላ ተምቹ ይቅርብን እያለ ቢነግረውም አሴ ደግሞ ለምን ይቀርብናል፣ ሀናን አስቀይሟታል፣ እንወገዋለን በማለት ሲከተለው ነበረ። ታዲያ ትንሽ ተተራመደ በኋላም ቅዱስን አግኝቶት ከቅዱስ ጋር ሲገናኝ ተምቹም ይሄ ነገር ይቅርብን ከሰው ጋር ተገናኝቷል በማለት እንግዲህ ፈርተው ተመልሰዋል። አንድ በኩል እንግዲህ እርግብ ናት። እርግብ ደግሞ አሁን ላይ ወይዘሮ ሜላትን ስራ ፈልጊልኝ፣ ከዚህ ቤተሰብ መውጣት አለብኝ፣ አይወዱኝም በማለት ወይዘሮ ሜላት እየነገረቻት ነበረ። ወይዘሮ ሜላት ደግሞ በቃ ምን አይነት ስራ ልፈልግልሽ? ያንኑ ስራ በፊት የምትሰራው የነበረውን ልጅ ሆነ ስትመጣ የመጋረጃ ሱቅ ከፍታላት ነበረ። እሱንን ክፋችና ስሪበት ብትላት ከዛ የወጣ ነኝ እንጂ እሱማ እዛ ከሰራው ከዚህ ቤት አራኩም ማለት ነው። ስለዚህ ከዚህ ቤት የማያገናኘንን ስራ ፈልጊልኝ እያለቻት ነበረ። በመሀል ስልክ ይደወላል። ታዲያ ወደ ወይዘሮ ሜላት ቤት ስትመጣ የሸኛትና የሚያፈቅራት የነበረው ዘላለም ነበረ። እሱም ታዲያ ከወደ ጣሊያን ነበር የደወለላት። አሁን ላይ ሁሉን ነገር ጨርሶላት ወደዛ እንድትሄድ ዝግጅቷን አጠናቃ አሁን ላይ ወደ ባህር ዳር እንድትሄድ እየነገራት ነበረ። እሷን በደስታ ታዲያ ስትቦርቅ ነበረ። ወይዘሮ ሜላት ምን አግኝተሽ ነው በማለት አረ ምንድን ነው በማለት ትጠይቃታለች። ብቻ እቅፍ አድርጌኝ ዛሬ በጣም ደስ ብሎኛል በማለት ምን አግኝተሽ ነውም ስትላት ጓደኛዋ ከዚህ በፊት የምታውቀው ጣሊያን ነው የሚኖረው፣ ስለዚህ ወደ ጣሊያን ነይ ብሎኛል ልሄድ ነው በማለት እና
ባህር ዳር ሄጄ የማስተካክለው ነገር አለኝ፣ ከዚህ ልወጣ ነው በማለት በጣም ተደስታ ወይዘሮ ሜላትን መቀፍ ታደርጋታለች። እነሆም ይሳካልሽ፣ ግን ደግሞ መሄድሽ ይቅርብሽ ብያለች። ቅር ብሏታል ወይዘሮ ሜላት። እሷ ግን ምንም ይሁን ምን ከዚህ ሀገር ውልቅ ብዬ መውጣት ነው የምፈልገው፣ በፊትም ያንን ነበር ፍላጎቴ፣ አሁንም ቢሆን ከዚህ ውልቅ ማለት ነው የምፈልገው በማለት እንግዲህ ለወይዘሮ ሜላት ነግራታለች። ታዲያ አሴና ጆሮም ከይስራ ጋር ሲገጣጠሙ ተምቹ እንዲቀርበት ጆሮን እየነገረው ነበረ። እሱም ታዲያ ለምን ይቀርብናል እንገለዋለን በማለት ነበር። አሁን ላይ ታዲያ ይስራም ያያቸዋል። ተምቹም እግሬ አውጪኝ ብሎ ይሮጣል። እንግዲህ ሁለቱም ሳይደባደቡ ታዲያ ማን የላካቸው? ሀና ግደሏት ብላ ነው የላከቻቸው በማለት እንግዲህ ለቅዱስም ቢሆን እየነገረው ነበረ። ቅዱስ ደግሞ ሀና እንደዚህ አታረግም፣ እባክህን ተረጋጋ በማለት ነው የመለሰለት። ራሳቸው እንጂ የመጡት ሀና እንደዛ ልጅ አይደለችም፣ ሀናን ምንም ነገር አትልካቸውም በማለት እየነገረውና እየተከራከሩ ነበረ። በአንድ በኩል ደግሞ ቅዱሴ እና ሰላም ናቸው። ሰላም እንግዲህ ለቅዱሴ እንደማትወደውና ከሷም እንዲርቅ ነግረዋለች። ሰፈሯ ድረስ መጥቶ ስልክ አላነሳም ስትለው በጽዮንልህ ወደ ፍቅር የገባችው አሁን ላይ ግን ምንም ባረግ ልወድህና ውስጤ ልትገባ አልቻልክም። ማለትም አንተነህ ደግሞ ህይወቷን አመሰቃቅሎ ህይወቱ አልፏል። ስለዚህ አሁን ላይ ቅዱሱን ደግሞ ላፈቅርህ አልችልም። እኔ አሁን ላይ ከውስጤ ላስገባ አልችልም። ግን ደግሞ አንተን ለመውደድ ብዙ ጥሬ ነበረ፣ ግን ደግሞ ሊሆንልኝ አልቻለም። ልቀበልህ አልቻልኩም። ከአሁኑ ራቅ እያለች ስትነግረው ነበር። ቅዱስም በሰማው ነገር በጣም አዝኗል። እንዴት እንደዚህ ሊሆን ይችላል? አሁን ላይ ያለሁበት እኮ ደስተኛ መሆኔም ባንቺ ነው። እኔ ወድጀሻለሁ በማለት በጽዮን ተነሳስታ ቅዱስን ብታፈቅረው የአለፈ ታሪኳን በሞላ ሳይቀራት ለቅዱስ ነግረዋለች። ታዲያ አሁን ላይ አልፈልግህም፣ በቃ አልወድህም በማለት ምን አስባም ቢሆን አይታወቅም ለጽዮን እበቀላለሁ ብላ ብትቀርበውም ግን ደግሞ እያፈቀረችውና እየወደደችው መሆኑን ስትነግረው ነበረ። አሁን ላይ ደግሞ ስልክ ሲደውልላት ከሀና ጋር ቁጭ ብላ ስልኳንም አታነሳ። ሀናም ስልኳን አንሺው እንጂ ስልክሽ እኮ እየጠራ ነው ብላ ስትላትም አይ አላነሳውም፣ ቅዱስ እኮ ነው የሚደውለው በማለት መልሳላት ነበር። ሀናም ታዲያ ቅዱስን ልወደው አልቻልኩም፣ በቃ ካሁን በኋላ መራቅ አለብኝ በማለት እየነገረቻት ነበረ። ሀና ደግሞ እስከዛሬ ድረስ እንዴት አብረሽ ቆየሽ በማለት ስትጠይቃትም ለመውደድ እየሞከርኩ ነበረ፣ ግን ከልቤ ሊገባልኝ አልቻለም፣ በቃ አልፈልገውም በማለት ትመልስላታለች። ስገናኝ የምርቅበት ቀን ሰዓት ይረዝምብኛል፣ በቃ ልወደው አልቻልኩም በማለትም ነበረ ስልኳን ያላነሳችለት። ታዲያ ቅዱስም ስልኩን አላነሳም ስትለው ነበር ሰፈር ድረስ የመጣው። እሱንም ታዲያ ስልክ ስደውልልሽ እኮ አታነሽም ሲላት አዎ ፊት ለፊቴ እያየሁት ነው ያላነሳሁት፣ ከዚህ በላይ መዋሸትና መደበቅ አልችልም በማለት ነበር ሁሉንም ነገር ያሳወቀችው። ቅዱስ ታዲያ ጽዮንን በጣም ይወዳት ነበረ። ጽዮን አሁን ላይ ወደ ይስራ አዘንብላ ይስራ ጋራም እንዳደረች አብራ ያውቃል፣ ይስራ ነግሮታል። ስለዚህ ተስፋ ቆርጦባታል። አሁን ላይ ሰላምን ነበረ የሚወዳትና የሚያፈቅራት። የወደፊት ህልሜ ያልኩሽ አንቺን ነበረ፣ ግን ደግሞ ማመን አቅቶት በጣም አዝኖ ልቡ ተሰብሮ። ከሌላ በኩል ቤቲ አሁን ላይ ከአቶ በቃሉ ጋራ እየተስማማች ነው ያለችው። ሽንት ቤት ገብታ ታዲያ አለቃ እንዳልከኝ አደርጋለሁኝ፣ ግን ደግሞ ቤት ሆኛ ትደውልልኝ። ሴትዮዋ ቀላል ሴትዮ አይደለችም፣ ድንገት ከሰማችኝ እንኳን ትጠራጠራለች በማለት እያወራች እያለ እርግብ እየሰማቻት ነበረ። ታዲያ ከማን ጋር ነው የምታወሪው በማለት ጠይቃታለች። አንቺ ምን አገባሽ በማለት ትመልስላታለች። ታዲያ እኔማ ምን አገባኝ፣ ግን ደግሞ የምታወሪውን በሞላ ሰምቻለሁ በማለትም ስትነግራት ነበረ። እሷም ታዲያ አያገባሽም፣ አርፈሽ ተቀመጪ፣ ሌባ ለሌባ መስማማት አለበት ነው ያለቻት። ማለት እኔ በፊት ሌባ ነበርኩኝ፣ ሌባ መሆኔም በምን አወቅሽ በማለት አንዳንድ ተነጋግረዋል። ከዛንም ደግሞ ቤቲ እርግብ ከተኛችበት ሌሊት ላይ ቢላዋ ይዛ ገብታ አንገቷ ላይ ታሳርፍባታለች። ታዲያ ይህን የሰማሽውን ነገር ለማንም ትንፍሽ እላለሁ ብትይ እገልሻለሁ አንቄ በማለት ታስፈራራታለች። እርግብም የሰማችውን ነገር ለማንም ትንፍሽ እንደማትል ነግራታለች።
ምክንያቱም እገልሻለሁ ብላ በቢሏ ስላስፈራራቻት እሷም አልናገርም በማለት ግን ደግሞ ምንም አይሰራልሽ፣ ለሰው ተንኮል ማሰብ ለእኔም አልበጅ፣ እዚህ ቤት ሌባ ሆኜ ገብቼ የደረሰብኝን ስለማውቅ ካሁን ላይ አንቺን ብትጠነቀቅ ይሻልሻል ማለት ስትላትም ወድጄ ሳይሆን በግዴ ነው ይህንን ሌብነቱን የገባሁበት፣ ስለዚህ አንቺ ግን ትንፍሽ እንዳትይ በማለት ነበረ ያስፈራራቻት። አሁን ላይ ቤቲ ያለችበት ግን በጣም መጥፎ መንገድ ላይ ነው። ምክንያቱም አቶ በቃሉ ተጠቅሞባት ሁሉን ነገር ካወቀ በኋላ የወይዘሮ ሜላትን ድርጅቷንም ሆነ ንብረቷን ከወሰደ በኋላ ቤቲንም ህይወት አያተርፋትም። ከነ እህቷ ነው የሚገላት። ከኢስራም ጋር ግንኙነት እንዳላት ቢያውቅ እህቷንም ቢሆን ይገላታል ብዬ ነው የማስበው። ግን የሚሄዱበት ሁለቱም የተሳሳተ መንገድ ነው። ታዲያ ወይዘሮ ሜላት ደግሞ እህትሽ መጥፎ መንገድ እየሄደች ነው፣ ሀናንም ደግሞ ወስዳ ለይስራ እንዳገናኘቻት ለቤት እየነገረቻት ነበረ። እሷም ታዲያ በእህቴ ፋንታ ይቅርታ አድርጌልኝ፣ እሷ ዝም ብላ ነው የምትነዳው፣ ምንም አታውቅም በማለት ወይዘሮ ሜላትን ይቅርታ ትጠይቃለች። እህቷ ምክንያት ታዲያ ይቅርታ ጠይቃለች ወይዘሮ ሜላት። እሷ ልጅነት ስለማያጠቃት እንዴት እንደምትሄድ ስለማታውቅ ነው እኔ እናገራታለሁ በማለት ለወይዘሮ ሜላትም ትናገራለች። ሰላም ደግሞ እናቷ ክፍል ገብታ እናቷ ላይ የጮች ነው ያለችው። አሁንም ቢሆን አልተዋጠላትም የሁሉም። ከዚህም በፊት ጓደኛዬ ነው ብለሽ እንደ እህትሽ አቅርበሻት ነበረ። ነገር ግን ምን አመጣሽ? እኛን ቤተሰቡን የምትጎዳና አይተሻል። አሁን ደግሞ ሌሎችም ጥሩ ሰዎች ነው እያልሽ ያመጣሻቸው በሞላ እኛ ላይ ጉዳት የሚያደርሱ ናቸው በማለት በጣም ጮኻባታለች። ወይዘሮ ሜላት ደግሞ ምን አይተሽባቸው ነው? ምን ሰምተሽባቸው ነው? በማለት እንግዲህ ጥርጣሬ እንኳን መውሰድ እንዳለባት ወይዘሮ ሜላት ግን እረስተዋለች። ስለ ድርጅቷ አሁን ላይ ያሰበች ድርጅቷ ኪሳራ ላይ ብቻ ስለሆነ ቤቷ ያስቀመጠቻቸው ሰዎች እየሰለሏት እንደሆነ አታቅም። ግን ደግሞ ድርጅቷ ብቻ ሳይሆን ቤቷ ሁሉ ነው የሚወሰድባት አሁን ላይ ጎዳና። ከዛም ቀጥሎ እርግብን ልጅነት ብለሽ ተቀበልሽ። እርግብም ያደረገችን ነገር እንደዚሁ አይተሻል። አንቺ ማንንም ነገር አሰሚም፣ ግን ደግሞ ሰውን ታምኛለሽ በማለት በጣም እናቷን እየወቀሰች ነበረ ሰላም። ወይዘሮ ሜላትም ሰላም በተናገረቻት ነገር ግራ ተገብታለች። ቆይ እኔ ምን አደረግኩ? እውነት ግልጽ አድርጊና ንገሪኝ፣ አልገባኝም። አንቺ እናትሽን አንቺ እያተሳደብሽ ነው ወይ በማለት እሷ ነገሮችን አገናዘብ ይልቁንስ ሰላምዬን እየተቆጣች ነበር። ሰላም ግን ልክ ልኳን ነግራታለች። ያለፈው ታሪኬንና ስህተቴን እየነገርሽ ልትወቅሺ ነው ወይ የመጣሽው በማለትም ነው እንግዲህ ወይዘሮ ሜላት የተናገረች። አሁንም ቢሆን ልነግርሽ ነው የመጣሁት እዚህ ቤት ያስቀመጥሻቸው እያንዳንዷቻቸው ለእኛ ለቤተሰባችን አደጋ ናቸው። ስለዚህ ይህንን ነገር ካላገናዘብሽው የባሰ አደጋ ውስጥ እንደምንገባ እንድታውቂ ያክል ልነግርሽ ነው በማለት ሰላምዬም እንግዲህ በቁጣ ኃይል እናቷን ትናገራለች። እርግብም እንግዲህ ሁሉንም አጠናቃ እነ ቤተሰቡን በሞላ ልትሰናበት ተነስታለች። እነሱም ሳሎን እየጠበቋት ነበር። ተምቹንም ቢሆን አሁን ላይ ለእርግብ ለድንብላልም ተምቹን ተንከባከቢው የውሃና ጥሩ ሰው እንደሆነ ትነግራታለች። አሁንም ቢሆን ተምቹን ብትወደውም አሁን ላይ እሷ ግን ወደ ውጭ ስለምትሄድ በጣም ተደስታለች። በፊትም ምኞታ ነበር ተምቹንም የተዋወቀችው አሜሪካን ይወስደኛል ብላ ነበረ። ግን አሁን ላይ ያ ፍቅረኛዋ የድሮ የምትወደው እሱ ሁሉን ነገር ከጨርሶላት ለመሄድ ተነስታለች። ታዲያ ተምቹም ከፍቶታል። ድንብላል ራሷ አግኝታው ስታገኘው መንገድ ላይ በጣም ከፍቶት ስለነበረ ምን ሆነ ነው ስትለው ድንብላል ልትሄድ ስለሆነ ነው፣ ሰው ሲለየኝ አልወድም በማለት ድንብላልም ታዲያ ተናዳበታለች። ካፌም ቀጥራ እርግብ ስለመሄዷ ስትነግረው በጣም ከፍቶት የት ልትሄጂ ነው ይላታል። ታዲያ እሷም ወደ ጣሊያን እንደምትሄድ ሁሉ ነገር እንደጨረሰች እንዲሸኛትም እንዲመጣ ስትነግረው ነበረ። እሱም ግን ሳይሰማት ሻይ ቡና ሳይላት ጥሏት አጠገቧ ብድግ ይላል። እርግብም እንግዲህ ሁሉን ነገር ጨርሳ ወደ ድሮ ፍቅረኛዋ ለመሄድ ተነስታለች። ተምቹና ሲም ታዲያ ልሸኛት አልሸኛት እያለ ለጆሮ እያማከረው ነበር። ጆሮም ደግሞ የምትወደውን ሰው ደስታውን ከፈለክ ሄድና ሸኛት በማለት እንግዲህ ወደ ቤትም ወደና ወይዘሮ ሜላት ቤት እየመጡ ነበረ። እርግብም ሁሉንም ለመሰናበት ወደ ሳሎን ገብታለች። ድንብላልም ታዲያ አሁን ላይ በጣም ደስ ብሏታል። ከተምቹ ጋር ልትርቅልኝ ነው በማለት ተደስታለች።
ግን ደግሞ በሷ በሄድ ያው ብዙ ነገር ያሳለፉት ነገር ስላለ ተምቹ ስለከፋው ለምንድነው ስለመሄዷ የሚከፋ ትወዳታለህ በማለት ቢከፋትም የሷ መሄድ ግን በጣም አስደስቷታል። ታዲያ ጠዋት ላይም ሲገናኙ ደስ የሚል ዜና ይዤ መጥቻለሁ ነበር ያለችው ድንብላል። ምንድን ነው ዛሬ ደብሮኛል፣ የምን ዜና ነው ሲላት፣ ይህን ስሰማ እርግጠኛ ነኝ በጣም ትደሰታለህ በማለት ምንድን ነው እሺ ንገሪኝ ሲላትም እርግብ እኮ ከሀገር ልትወጣ ነው በማለት ስትነግረው ነበር በጣም የደበረው። እሱ ግን ቀድሞ ድንብላል እርግብን አግኝቷት ስለነገረችው በዛ ምክንያት ነበር የከፋው። እኔስ ታዲያ የከፋኝ በዛ ምክንያት አይደለም ወይ በማለት እንግዲህ ለድንብላል የሚነግረው ምንም ቢሆን እኮ ከዚህም በፊት ብዙ ነገር አሳልፈናል። ስለዚህ የእሷ መሄድ አሁን ላይ አስከፍቶኛል በማለት ሲነግራትም እሷን አልወዳትም አላልከኝም ወይ ለምንድን ነው ቆይ የሚከፋህ በማለትም እንግዲህ ተጠይቀዋል። ድንብላልም ታዲያ ለምን ተያይዛችሁ ገደል አትገቡም? ሲጀመር እኔን አትወደኝም፣ እሷን ነው የምትወደው እያስመሰልክ ነው ብላ ነበር። ታጠገባቸውም ተነስታ ሄደች። እርግብም እንግዲህ ቤተሰቡን በሞላ የተሰናበተች ነበረ። ታዲያ ሁሉንም ይቅርታ እየጠየቀች ድንብላልንም ቢሆን ሰላምንም ቢሆን እንዲሁም ደግሞ ሀናን ወይዘሮ ሜላትን ተሰናብታቸዋለች። ግን ደግሞ ለወይዘሮ ሜላት ቀስ ብላ ቤቲ በጣም መጥፎ ተንኮለኛ እንደሆነች በጆሮዋ ነግራታለች። ግን ደግሞ ለቤተሰብሽም ሆነ ለራስሽ ተጠንቀቂ በማለት ነግራታለች። ወይዘሮ ሜላት በሰማችው ነገር ግራ ተገብታ ልጆቿም እንዳይሰሙ ግራና ቀኙን እየተመለከተች ነበር። እንድትጠነቀቅ ካሁን በኋላ እንግዲህ ላለው ነገር ጥንቃቄ ልትወስድ ትችላለች። አሁን ላይ ምልክት ሰጣታለች። ወይዘሮ ሜላት ከነቃች ቀስ ብላ ቤቲን ምን እንደምትሰራ ልታጠናትና ድርጅቷንም ሆነ ቤቷን ንብረቷን ልታድን ትችላለች። አሁን ላይ እርግብ ምልክቱን ነግራታለች። እሷም እንግዲህ ተምቹና አሴ ሊሰናበቷት ወደ ቤት መጥተው ነበር። እሷም ታዲያ በደስታ ይሁን መጣ ሆይ በማለት በደስታ ዘላ እንቅት አድርገዋለች። እንግዲህ አሁን ላይ ተሰናብታ ወደ ውጭ ሄዳለች። አሁን ላይ እንግዲህ ሁሉንም ነገር ቀጣዩን ቪዲዮ ላይ አብረን እናየዋለን። የዛሬው ቪዲዮ በዚሁ አብቅቷል። ወይዘሮ ሜላት እንግዲህ ምን ታስብ ይሆን? አሁን ላይ ምልክት እርግብ ስለነገረቻት ነገሩን ልትተው ትችላለች ወይስ ድርጅቷንም ሆነ ንብረቷን ልታድን ትችላለች? ምክንያቱም አቶ በቃሉ አሁን ላይ እየተቆጣጠራት ነው ያለው። ምን እንደምታረግ ምን እንደምትሰራ በደንብ ተቆጣጥሯታል። ግን ደግሞ አሁን ላይ ከነቃች ምናልባት ከዜሮ ልትነሳ ትችላለች። ወይዘሮ ሜላት ከዚህም በፊት የመጀመሪያው ከዜሮ ተነስታ ነው ሀብታም የሆነችው። ስለዚህ አሁንም ቢሆን ጎበዝ ከሆነች እና እንደ በፊቷ ነቃ ብላ ነገሮችን አሰላሰለች አቶ በቃሉም ቢሆን በሰራው ወንጀል ወደ እስር ቤት እንዲገባ እንደገና ደግሞ ድርጅቷንም ከኪሳራ ልታድን ትችል ይሆናል። የዛሬው ቪዲዮ በዚሁ አብቅቷል። ቀጣዩን አብረን እናያለን። በያላችሁበት ሰናይ ቆይታ